ሰላም ጤና ይስጥልኝ እንደምን ሰንብታችኋል ክቡራን ተመልካቾቻችን ከፋና ፖድካስት የተለያዩ ስፖርታዊ ጉዳዮችን ለቀጣዮቹ 30 ደቂቃዎች ወደ እናንተ ያደረሰን ቆይታ የምናደርግ ነው የሚሆነው በመጀመሪያው አገር ውስጥ ጉዳያችን የኢትዮጵያ በተለይ ከ17 አመት ሴቶች ብሔራዊ ቡድን በዓለም ዋንጫ ማጣሪያ በካሜሩን አቻቸው 5-2 መሸነፋቸው ይታወሳልና አጠቃላይ ውጤቱን መቀልበስ የሚችሉበት ሁነት ላይ ከዛ ውጪ ከእድሜ ጋር የተገናኙ ጉዳዮችን በስፋት ይነሳሉና እነሱን ጉዳዮች እንቃኛለን። ሰዓት የምናገኝ ከሆነ ደግሞ በተለይ በቻምፒየንስ ሊጉ በዚህ ሳምንት አስገራሚ ውጤቶች አስደናቂ ጨዋታዎች ተከናውነዋልና እነኚህን ጉዳዮችም የምንዳስስ ይሆናል። ባልደረባዬ ወንድማገኝ ጸጋዬ አጠገቤ ይገኛል። እኔም አቤል ነው። አብራችሁ ቆይታ የምናደርግ ነው የሚሆነው። በያላችሁበት አብራችሁን ቆዩ። ወንዴ እንግዲህ ቀደም ሲል እንዳነሳሁት በሀገር ውስጥ ጉዳያችን እንጀምራለን። የኢትዮጵያ ከ17 አመት በታች ሴቶች ብሔራዊ ቡድን በዓለም ዋንጫ ማጣሪያ በካሜሩን አቻቸው 5-2 ተደምድመዋል። ከውጤቱ በላይ አንዳንድ የሚያስተዛዝቡ የእድሜ እርከን ጉዳዮችም ታይተዋል፣ ተመልክተናል። ያው በተለይ በአፍሪካ እንደዚህ አይነት በተለይ ከእርከን በታች ያሉ ከ21 አመት በታች ከ19 ከ23 አመት በታች ያሉ የእርከን ጨዋታዎች ላይ የእድሜ ጉዳይ ይነሳልና ባለፈውም የተመለከትነው እሱን ነው። እንዲሁም አንዳንዶቹ ተጫዋቾች በጣም በቃ ገርጀፍ ያሉ ለእናትነት የሚቀርብ የፊዚካል ሁኔታ የነበራቸው ናቸውና እስቲ ከዚህ እንጀምር። ምን ትላለህ? አዎ የእድሜ ተገቢነት በተያዘ ሁሌም በአፍሪካ እግር ኳስ በተለይም የሚስተዋል ጉዳይ ነው። በተደጋጋሚ የሚነሱ ጉዳዮች አሉ። በተለይም እግር ኳሱን ከማሳደግ አንጻር እድሜ ተገቢነት ላይ በስፋት መሰራት ያለበት ጉዳይ ነው። በአፍሪካ እግር ኳስ በተደጋጋሚ የእድሜ እርከን ጉዳዮች ላይ የእድሜ እርከን ውድድሮች ላይ በተደጋጋሚ የሚነሱ ሀሳቦች ቢኖሩም አሁንም ግን እየተቀረፉ እንዳሉ ነው እየተመለከትን የምንገኘው። የኢትዮጵያ ከ17 አመት በታች ብሔራዊ ቡድንም እንደምናስታውሰው በአሰልጣኝ ራውዳ አሊ እየተመራ ዓለም ዋንጫ ማጣሪያ ጨዋታውን ከካሜሩን ብሔራዊ ቡድን ጋር ሲያደርግ 5-2 በሆነ ውጤት ቀደም ሲል እንዳነሳው መሸነፉን እናስታውሳለን። የመልስ ጨዋታ ይጠብቀዋል። በቀጣይ ሞሮኮ ታዘጋጀው የዓለም ዋንጫ ለመሳተፍ ነው ብሔራዊ ቡድኖቹ ይህንን ጨዋታ የማጣሪያ መርሃ ግብራቸውን እያደረጉ የሚገኙት። ነገር ግን በተደጋጋሚ የሚነሳው የእድሜ ተገቢነት ጥያቄ ሁሌም ሲነሳ እንመለከታለንና ይህንን ጉዳይ ለመቅረፍ በአፍሪካ እግር ኳስ ላይ በርካታ ስራዎች መሰራት እንዳለባቸው ነው በተደጋጋሚ ሲነሳ የምንመለከተው። ቢሆንም አሁንም ችግር እንዳለበት እየተመለከት እንገኛለን። በኢትዮጵያ እግር ኳስም በስፋት የምንመለከታቸው የእድሜ ተገቢነት ጥያቄዎች አሉ። በእድሜ እርከን ላይ መሳተፍ የሚገባቸው ተጫዋቾች ሳይሳተፉ ቀርተው አንዳንዴ ውጤትን ወዲያው ለማምጣትና ለማግኘት ሲባል ከ23 አመት በታች ብሔራዊ ቡድን ላይ ዋናው ብሔራዊ ቡድን ላይ የሚጫወቱ ተጫዋቾችን ማሳተፍ፣ ከዛ ባለፈ ከ17 አመት በታች ብሔራዊ ቡድን ላይ መጫወት ያለባቸው ተጫዋቾች እድሉን ሳያገኙ ሌሎች መጥተው የነሱንም እድል ይዘጋሉና የእድሜ እርከን ውድድር ሲባል በዛ እድሜ እርከን ውስጥ የሚገኙ ተጫዋቾች እድሉን ማግኘት አለባቸውና እድሉን እንዳያገኙም የሚያደርግ አጋጣሚ በስፋት ይፈጠራልና ይህንን ለመቅረፍ ግን በስፋት መሰራት እንዳለበት ሁሉም የሚያውቁ ጉዳይ ነው። እርግጥ ነው በጣም መሰራት አለበት። ያው የውድድሩን አላማም የሳተ ይመስለኛል። እኔ በግሌ የውድድሩ አላማ በተለይ ለዋናው ብሔራዊ ቡድን ተጫዋቾችን ለማዘጋጀት ለማብቃት በሂደቱ ደግሞ እድል ማግኘት ያለባቸው ተጫዋቾች ከስር ከመሰረቱ መጥተው ዋናውን ብሔራዊ ቡድን እንዲቀላቀሉ ለማስቻል ነው። ግን እየተመለከትን ያለነው ጉዳይ ስቲል በየሴክተሩ አፍሪካ ውስጥ በተለይ ስፖርቱም ላይ ጭምር ኮራፕሽን፣ ሙስና የምታይበት ተገቢ ያልሆኑ ነገሮችን በስፋት የምትመለከትበት ነውና ከ17 አመት በታች ብሔራዊ ቡድን ተብሎ በጣም በእድሜ ስታያቸው ፊዚካላቸው በእድሜ ትልልቅ የሆኑ ልጆችን የምታይበት ነው። ይሄ ደግሞ በተለይ ስፖርቱን ለማሳደግ የአፍሪካ ስፖርት ለምንድን ነው የሚቀጭጨው፣ ለምንድን ነው በአውሮፓውያኑ ደረጃ የማያድገው ስትል አንዱም ፈንዳሜንታል የሆነው መሰረታዊ የሆነው ጥያቄ እዚህ ጋር ይመስለኛል ተገቢው ሰው በተገቢ ቦታ አለመገኘት። ከ17 አመት በታች ብሔራዊ ቡድን ተጫዋች ሲባል ታዳጊ ነው፣ ራሱን ለቀጣይ ለዋናው ብሔራዊ ቡድን የሚያዘጋጅበት እና ይሄኛው ልክ እንደ መሞረጃ ሆኖ የሚያገለግል ቶርናመንት አይነት ነው። ግን ደግሞ የምትመለከተው እሱን አይደለምና አላማውንም በእርግጥ ኢሳተ ይመስለኛል። እኔ በግሌ ይሄ ውድድር እንግዲህ ታዳጊዎችን ከስር ከመልመለ ብቃታቸውን አውጥተ በደንብ ስካውት አድርገህ ለዋናው ብሔራዊ ቡድን ለማብቃት የምታደርግበት አይነት ቶርናመንት ነው። ግን ደግሞ አሁንም የእድሜው ጉዳይ በወንዶቹም በሴቶቹም ጭምር በጉልህ እየታየ ነው የሚገኘውና የፕራይም ታይሙ
ላይ ታዳጊ ሆኖ የሚመጣ ሰው አለ ማለት የተጫዋቾች የፕራይም ታይም የእድሜ እርከን ስንት ነው ቢባል ያው አሁን እንዲሁም ከፍ እያለ ተጫዋቾች 30 ቤትም ገብተው በደንብ ፐርፎርማንሳቸውን እያሳዩ ይገኛሉ እንጂ 27 26 እሱ ነው ፕራይም ታይማቸው። ግን ከ20 ዓመት በታች ተብሎ የ26 27 ወይም ደግሞ የ30 አይነት የፊዚካል ቁመና ያለውን ተጫዋች ታያለ እና ይሄ አላማውን በእርግጥም በደንብ የሳተ ለምን ስፖርቱ እየቀጨጨ እየቀነጨረ እንደመጣ አፍሪካ ውስጥ አንዱ ማሳያ ነው እና ዋናው አላማውን ማሳካት አለበት። እንደዚህ አይነት ቶርናመንቶች ለዋናው ብሔራዊ ቡድን ግብአት የሚሆኑ ታዳጊዎችን መመልመያ ናቸው እና የእድሜው ጉዳይ አሁንም እንግዲህ ፌዴሬሽኖቹ በየሀገራቱ ያሉ ማለት ነው በደንብ ሊሰሩበት ሊያጤኑት የሚገባ ጉዳይ ይመስለናል። በተለይ በካሜሩን ብሔራዊ ቡድን በኩል ያየነው የእድሜ ጣራ የአንዳንድ ተጫዋቾች ፊዚካል በጣም ያስደነግጣል። የምርም የ17 ዓመት በታች ታዳጊኛ አናቅም እንዴ? ታዳጊ ያለፉ ይመስላል። አዎ እንዴ። ስለዚህ ዋናው አላማውን መምቻ ግቡን ይዘህ ታዳጊዎችን ከስር ከመሰረቱ ለመመልመል ነው። እኛም በዚሁ አጋጣሚ ሌላው እንድናነሳው የምፈልገው ጉዳይ ወንዴ በተለይ ታዳጊ ላይ ከመስራት ጋር በተገናኘ ቀደም ሲልም ጠቅሼዋለሁ። እነኚህ ታዳጊ ልጆች ነገ ተነገ ወዲያ ደግሞ የሉሲዎቹ እንግዲህ አባል ነው የሚሆኑት። አሁን ያሉት የነ ሎዛ በራ ተተኪ የሚሆኑ ናቸውና ተጫዋቾችን ከስር ከመሰረቱ ኮትኩተህ በደንብ ስካውት አድርገህ ከማምጣት አንጻር የሀገራችን እግር ኳስ አንድም ያለማደጉ ምክንያት ተብሎ ብዙ ጊዜ የሚጠቀሰው ታዳጊዎችን በአግባቡ መልምሎ ለዋናው ብሔራዊ ቡድን አለማብቃት ነው ከሚል ጋር ይነሳልና እንዲሁ ይህንን ቶርናመንት ጥሩ ብቃት ያላቸውን ታዳጊ ወጣቶችን ስካውት ከማድረግ አንጻር እንዴት ልንጠቀምበት ይገባል የሚለውን ምስቲ ያንሳል። አዎ ጠንካራ ብሔራዊ ቡድን ዋናውን የሉሲዎቹን ጠንካራ ብሔራዊ ቡድን መገንባት ካስፈለገ ከታች ነው መሰራት ያለበት። በሴቶቹ ብቻ ሳይሆን በወንዶቹም የሚስተዋሉ ችግሮች አሉ። በወንዶቹም ጠንካራ ብሔራዊ ቡድን መመስረት ከተፈለገ እንደ ሀገር ታዳጊ ልጆች ላይ መሰራት አለበት። በእድሜ እርከን በሚደረጉ ውድድሮች ላይ ትልልቅ አቅም ያላቸው በየአካባቢው የሚገኙ በጣም አቅም ያላቸው ተጫዋቾች አሉ። እነሱን ወደ እድሉን ከመስጠት አንጻር እንደዚሁ እድላቸውን ተጠቅመው በአግባቡ ራሳቸውን አሳይተው ከፍ ብለው የሀገራችንም ኢትዮጵያንም በተለያዩ መድረኮች ለማስጠራትም እንደዚህ አይነት ስራዎች መሰራት አለባቸው። በሴቶቹ በተለይም ደግሞ በብሔራዊ ቡድን ብቻ ሳይሆን በታች በፕሪሚየር ሊግ በታችኛው ሊግን ብንመለከት የትኩረት ጉዳይ ልክ እንደ ወንዶቹ ብዙም ትኩረት የማይሰጣቸው ሊጎች እንዳሉ ይታወቃልና ከዚህ አንጻር የኢትዮጵያ እግር ኳስ ፌዴሬሽን በቀጥታ ይመለከተዋል። ሴቶችን በተገቢው መንገድ ከማብቃት አንጻር እንደዚሁ ደግሞ ዋናውን ብሔራዊ ቡድን ሉሲዎቹንም የተሻለ ብሔራዊ ቡድን እንዲሆን በዓለም ዋንጫ በአፍሪካ ዋንጫ መድረክ ደግሞ የተሻለ ብሔራዊ ቡድን ተገንብቶ ሉሲዎቹ የተሻለ ውጤት እንዲያስመዘግቡ ከተፈለገ ከ17 ዓመት በታች ያሉ ታዳጊዎች ከ21 ዓመት በታች ያሉ ታዳጊዎች ላይ በስፋት ከተሰራ የተሻለ ብሔራዊ ቡድን መመልከት እንችላለን ብለን ተስፋ እናደርጋለን። ያ ካልሆነ ግን ሁሌም ቢሆን ችግሮቻችን ላይ እያወራን ብዙ ዓመታትን ልንጠብቅ እንችላለን። በእድሜ እርከን ውድድር እንደሚታወቀው በሴቶቹ እስካሁን በተለያዩ መድረኮች የማጣሪያ ውድድር ያለፈ ብሔራዊ ቡድን በዘመናት አልተመለከትንም። በሉሲዎቹ በኩል ከ17 ዓመት በታችም ማንሳት እንችላለን። ከ21 ዓመት በታችም በእድሜ እርከን በሚደረጉ ውድድሮች ላይ በአፍሪካ ዋንጫና በዓለም ዋንጫ ማጣሪያዎች ላይ ሲሳተፉ እንመልከት እንጂ ማጣሪያ ጨዋታዎችን አልፈው ቀጥታ ወደ አፍሪካ ዋንጫ ሲያልፉ ከዛ ባለፈ በዓለም ዋንጫ ደግሞ ተሳትፎ ሲያገኙ የተመለከተን አንገኝምና ከዚህ አንጻር ተጫዋቾች ላይ ከተሰራ በአግባቡ አቅማቸውን አውጥተው እንዲጠቀሙ ካደረግን የተሻለ ነገርን የተሻለ ብሔራዊ ቡድንን በቀጣይ ምክንያቱም ትልቁ ነገር ሉሲዎቹ ጠንካራ እንዲሆኑ ከታች ያሉ ታዳጊዎች ላይ ከተሰራ ምንም ጥርጥር የለውም ሉሲዎቹ ዋናው ብሔራዊ ቡድን የተሻለ ሆኖ በዓለም ዋንጫም በአፍሪካ ዋንጫም በተደጋጋሚ የምንሳተፍበትን እድል ልናገኝ እንችላለን። በቅርቡ ሉሲዎቹ ያደረጉትን የማጣሪያ ጨዋታ እዚህ ተመልክተናል። አበበ ቢቂላ ስታዲየም ላይና ምን ያህል ጭንቀት ውስጥ እንደነበሩ እንዲሁም ደግሞ ጨዋታው ምን አይነት እንቅስቃሴ እንደነበረው ተመልክተናል። ለማለፍ የተደረገውን ጥረት በዛ ልክ እየተሰራ የሚሄድ ከሆነ የተሻለ ነገርን በቀጣይ በዋናው ብሔራዊ ቡድንም በእድሜ እርከን በሚደረጉ የማጣሪያ ከዛ ባለፈ ውድድሮች ላይም የተሻለ ነገርን ልንመለከት እንችላለን። ትልቁ ነገር ግን ችግሮቻችንን ለይተን ችግሮቹ ላይ መስራትና ለሴቶች እግር ኳስ ደግሞ ተገቢውን ትኩረት መስጠት። ምክንያቱም ተገቢ ትኩረት ከተሰጣቸውና አስፈላጊው ነገር ለሴቶች እግር ኳስ ከተደረገ አቅም ያላቸው ሴት ተጫዋቾች እንዳሉ
በእድሜ እርከን በሚደረጉ ውድድሮች ከዛ ባለፈ ደግሞ በዋናው በሉሲዎቹ ብሔራዊ ቡድንም እየተመለከትን እንገኛልና እነዚህን ተጫዋቾች በአግባቡ የሚያስፈልጋቸውን ነገር የምናደርግላቸው ከሆነ የተሻለ ብሔራዊ ቡድን ገንብተን ብርቅ አይሆንብንም። ወደፊት የአፍሪካ ዋንጫም የዓለም ዋንጫም በተደጋጋሚ የመሳተፍ እድሉን ልናገኝ እንችላለን። ዋናው ነገር ግን ትኩረት ሰጥቶ ብሔራዊ ቡድኑ ላይ ከዛ ባለፈ የሴቶች እግር ኳስ ላይ ትልቁን ትኩረት አድርጎ በፌዴሬሽን ደረጃም እንደዚሁ የሚመለከታቸው አካላት የሚሰሩ ከሆነ የተለወጠ የተሻለ ነገር ልንመለከት እንችላለን። ልክ ነው። የሴቶች እግር ኳስ ላይ ዓለም አቀፍ እንዲሁ ወቀሳ አለ፣ ብዙ ትኩረት አይሰጠውም በሚል ከክፍያ ያው የኢትዮጵያ ደግሞ ሲሆን ይጎላል እንጂ እንዲሁም እንደምታስታውሰው አሊሻ ሌማን የጁቬንቱስ የሴቶች ክለብ አባል ነች። ጮኛዋ ደግሞ ዳግላስ ሉዊዝ ነው፣ የጁቬንቱስ አማካይ ተጫዋች ነው። የቀድሞ የአስቶን ቪላው ተያይዘው ነው የሄዱት። የኮንትራቱም አካል ነበረና ወቀሳዋ የነበረው ተመሳሳይ ስራ ሰርተን ቤት ስንገባ የሚከፈለን ደሞዝ የሰማይና የምድር ያህል ልዩነት ነውና በጣም ዲስአፖይንት ነው መሆነው የሚል አስተያየት ሰጥታ ነበርና የሴቶች እግር ኳስ ላይ የሚሰጠው ዓለም አቀፍ ትኩረት እምብዛም አይደለም። ያው ብዙ የሚነሱ ነገሮች አሉ። አንድም የማርኬቱ ጉዳይ ነው፣ ኦዲየንስ የለውም የሚሉ ብዙም እንዲሁ ለማሳመን የማይሆኑ አርጊመንቶች ናቸው። ግን ደግሞ በኢትዮጵያ ሲሆን ደግሞ ለሴቶች እግር ኳስ የሚሰጠው ትኩረት እጅጉኑ በጣም አናሳ ነው ማለት ይቻላል። በተቃራኒው ደግሞ እንዲሁ ተስፋ ሰጪ እንቅስቃሴን የሚያሳዩን ሴቶቹ ናቸው። ሉሲዎቹ በተገኘው አጋጣሚ የሚያስደስት አይነት እንቅስቃሴ ኢንዲቪጁዋሊም በግለሰብ ደረጃ የምታነሳቸው እንደነ ሎዛ አበራ አይነት ተጫዋቾችን ታነሳለ። ዓለም አቀፍ አይነት ፕሮፌሽናል ሆነው ሲጫወቱ ታያለ። ከዛ ውጪ ደግሞ እንደ ቡድንም ጥሩ አይነት ሞመንቶችን ሰጥተውናል ሉሲዎቹ። ዋሊያዎቹ ብዙ ትኩረት የተሰጠበት በክለብ ደረጃ ብዙ 100,000 ብር የሚከፈላቸው ተጫዋቾች ያሉበት ነው። ግን ደግሞ ለአፍሪካ ዋንጫ እንኳን የምናልፍበት አጋጣሚ ነው እንደምታውቀው ነው ብዙ የተባለበት ስለሆነ ካለፈ በኋላ ምድብ ጨዋታዎችን አልፍም ካለፈ በኋላ ያው በጣም እግር ኳስ ወዳጅ ያለበት ሀገር ነው። እውነት ለመናገር የአቅም ችግርም ያለበት ሀገር ነው ተብሎ አይታመንም። ምክንያቱም ጥሩ ቴክኒሻን ተጫዋቾችን ታያለ በአቅም ደረጃ። ግን አሁንም የትኩረቱ ቀደም ሲል ያልነው ከስር አሳድጎ ትክክለኛ አቅም ያላቸው ልጆች ከሙስና የጸዳ አካሄድን ተከትለ ከየሰፈሩ ፕሮጀክቶች ላይ ከዛ ውጭ አካዳሚዎችን አስፋፍተ የመስራቱ ነገር ካልሆነ በስተቀር አቅም ያላቸው ተጫዋቾች ኢትዮጵያ ውስጥ ከ120 ሚሊዮን ሕዝብ ይጠፋል ብለ አታምንም። ግን አሁንም ብዙ ብልሹ አሰራሮች ስላሉ ነው ብዬ አስባለሁ። እኔ በግሌ የሴቶቹ እግር ኳስ ምንም እንኳን አስፈላጊው ትኩረት ባይሰጠውም እንደ ዋሊያዎቹ ግን ያን ያህል አሸማቃቂ አይነት ውጤት ሲያመጡ አትመለከተውም። የቅርቡን እንኳን ማስታወስ እንችላለን፣ በፔናልቲ ያለፍንበት ነውና ከዚህ አንጻር ትኩረት በጣም ያስፈልጋል ለሴቶቹ እግር ኳስ። ከታዳጊዎቹ ነው ደግሞ የሚጀምረውና ትኩረት በደንብ ለሴቶቹ እግር ኳስ መሰጠት ይኖርበታል። ተገቢውን ደግሞ አስፈላጊውን ግብአትም አቴንሽንም መስጠት በጣም አስፈላጊ ነው የሚል እምነት ነው ያለን። ከታዳጊዎቹ ጋር በተገናኘ ግን ቋይተን ለማለፍ 5-2 ነው ውጤቱ። የደርሶ መልስ ነው። አሁን በመጪው ቅዳሜ ይጫወታሉ። ውጤቱን እውን ይቀለብሱታል። 3-0 ከዛ በላይ ጎል አስቆጥሮ ማሸነፍ ይጠበቅባቸዋል። እምነት አለ። ያው እንግዲህ አብረን እንመለከተዋለን። እግር ኳስ ላይ የሚሆነው ነገር አይታወቅም። ግን ደግሞ አንዳንድ ቀድመው ያለቁ የሚመስሉ ውጤቶች አሉ። ግን ደግሞ እግር ኳስ ነው፣ 90 ደቂቃ ነው። በዛ ጨዋታም ያው ቀድሞ ነበር ጎል ያስቆጠሩት። መጨረሻ ያው 5-2 ቢሸነፉ ያው የእድሜውን ጉዳይ ታነሰዋለና ፊዚካሊ የነበራቸው ነገር በጣም የሚመጣጠን ባላንስ አልነበረውም። ለማንኛውም ግን በእግር ኳስ የሚሆነው ነገር አይታወቅም። በመጪው ቅዳሜ ይጫወታሉ። እኛ ውጤቱን ቀልብሰው ለቀጣይ ዙሪያ ያልፋሉ የሚል እምነት ነው ያለን። ውጤቱን ግን አብረን የምናየው ነው የሚሆነው አይደለ? ሌላኛው ቀደም ሲል መግቢያ ላይ እንዳነሳሁት የምንመለከተው ጉዳይ የቻምፒየንስ ሊጉን የሳምንቱን ጨዋታዎች ይሆናል። ያው 8 ውስጥ ያለፉ ቡድኖች ተለይተዋል። ሚስተር ቻምፒየንስ ሊግ በመባል በተለምዶ ይታወቃል። ሪያል ማድሪድ አሁንም በዚህ ሳምንት በጣም እድለኝነቱንም ማጂካል ቡድን መሆኑንም በጣም አስማታዊ የሆኑ የመድረኩ ውጤቶችን እንደሚያስመዘግብም ጭምር ያየንበት ነው። አርሰናል በደርሶ መልስ የሆላንዱን ፒኤስቪ 9-3 በማሸነፍ 8ቱን ተቀላቅሏል። አርሰናል ሪያል ማድሪድ በኳርተር ፋይናሉ የሚገናኙ ይሆናል። ባየር ሙኒክ፣ ኢንተር ሚላን፣ ቦሩሲያ ዶርትሙንድ፣ ባርሴሎናን የመሳሰሉ ክለቦች እንዲሁ 8ቱን የተቀላቀሉ ናቸውና እነኚህንም ጉዳዮች እስቲ ለቀጣዮቹ ደቂቃዎች ደግሞ ወደ እናንተ እያደረስን ቆይታ እናደርጋለን። ወንዴ ሪያል ማድሪድ አትሌቲኮ ማድሪድን
በሚያስደንቅ ሁኔታ በፔናልቲ ሹታውት አሸንፎ አልፏል። ብዙ መነጋገሪያ ጉዳዮች ነበሩ። ለምሳሌ እኛ እንኳን በዘመናችን አይተን የምናውቀው አይመስለኝም በፔናልቲ በቫር ሲሻር። እንግዲህ መጀመሪያ ተቆጥሯል የሚል ሀሳብ ነበር ስንመለከት የነበረው። በኋላ ላይ በቫር ከታየ በኋላ መጀመሪያ ኳሱ በግራ እግሩ እንደነካው ነው አልቫሬዝ የተመለከት ነው። አንዳንድ የካሜራ ቀረጻዎችን ስንመለከት አልነካውም የሚያስብሉ እንቅስቃሴዎችን እንመለከታለን እና እንደዚህ አይነት አጋጣሚዎችም ተፈጥረው አልፏል። ቢሆንም በመጨረሻም ሪያል ማድሪድ ወደ ቀጣዩ ዙር ያለፈበት ውጤት አስመዝግቧል። በጨዋታው ገና 27ኛው ደቂቃ ሰከንድ ላይ ነበር አትሌቲኮ ማድሪድ ጎል ማስቆጠር ችሎ የነበረው። ቢሆንም ግን እስከ መጨረሻው ሰዓት ድረስ ሪያል ማድሪድ እንደሚፋለም ያሳየበት ምሽት ነበር። ባለፉት ዓመታትም ስንመለከት ሪያል ማድሪዶች እንደሚታወቀው የመጨረሻ የዳኛው ፊሽካ እስካልሰማ ድረስ ተስፋ እንደማይቆርጡ እስከ መጨረሻው ሰዓት ድረስ እንደሚፋለሙ በተደጋጋሚ አሳይተውን ዋንጫውን 15 ጊዜ ማሳካታቸውን እናስታውሳለን። ዘንድሮ ደግሞ ለ16ኛ ጊዜ ነው ለማሳካት እየተፋለሙ የሚገኙት። ባሳለፈው የውድድር ዘመን ቦሩሲያ ዶርትሙንድን አሸንፈው ነበር በፍጻሜው ለ15ኛ ጊዜ የአውሮፓ ቻምፒየንስ ሊግ ዋንጫን ማሳካት የቻሉት። ዘንድሮ ደግሞ ለ16ኛ ጊዜ ለማሳካት ነው እየተፋለሙ የሚገኙትና አሰልጣኝ ካርሎ አንቸሎቲም ከዚህ ቡድን ጋር በተደጋጋሚ ይህንን ዋንጫ ለማንሳት እየተፋለሙ ጥረታቸውን እያደረጉ ይገኛሉ። ገና 27ኛው ሰከንድ ላይ አትሌቲኮ ማድሪድ ጎል አስቆጥሮ ወደ 2-አቻ መጥቶ ነበር ጨዋታው። በመጨረሻም ግን 90 ደቂቃው 1-0 በሆነ ውጤት ተጠናቀቀ። ወደ ጭማሪ ሰዓት አመሩ። የጭማሪ ሰዓት ላይም ተጨማሪ ጎል አልተመለከትንም። በመጨረሻም ወደ መለያ ምት አምርተው ነው ሪያል ማድሪድ አሸንፎ ቀጣዩን ዙር የተቀላቀለውና ከዩሊያን አልቫሬዝ ፍጹም ቅጣት ምት የመለያ ምት ጋር በተያዘ በርካታ ሀሳቦች የተነሱ ይገኛሉ። ቢሆንም ግን አትሌቲኮ ማድሪድ በዚህ በአውሮፓ ቻምፒየንስ ሊግ መድረክ እንደ ሪያል ማድሪድ የሚፈትነው ቡድን እንደሌለ እየተመለከተ እንገኛለን። ዲያጎ ሲሞኒም በተደጋጋሚ ከሚያነሷቸው ሀሳቦች መካከል ሪያል ማድሪድ ባይኖረው ምናልባትም አንድ የአውሮፓ ቻምፒየንስ ሊግ ዋንጫን አትሌቲኮ ማድሪድ የሚያሳካበትን እድል ልንመለከት እንችላለን። 2014-16 የፍጻሜ ተፋላሚ እንደነበሩ እናስታውሳለን። በሁለቱም ዓመታት ሪያል ማድሪድ ነው አትሌቲኮ ማድሪድን በ2014 በ2016 አሸንፎት ዋንጫውን ያሳካውና ዘንድሮም ደግሞ ከመንገድ ያስቀረበትን የጨዋታ ጊዜ ነው የተመለከት ነው። በመጨረሻ ማድሪድ ወደ ሩብ ፍጻሜው ተቀላቅሏል። ከአርሰናል ጋር ነው የተገናኘውና ተጠባቂ ነው። የመጀመሪያው ጨዋታ ደግሞ በኤምሬትስ ስታዲየም ነው የሚደረገው። በተለይ አልቫሬዝ የፔናልቲ በቫር መሻር በብዙዎቻችን የእግር ኳስ ዘመን ብዙም የተመለከት ነው አይመስለኝም። በእግር ኳስ ሕግ ውስጥ ያለ ነው። በተለይ በፔናልቲ ሁለቴ ኳሱን መንካት አችልም። አልቫሬዝ በግራ እግሩ ኳሱን ቀድሞ ነክቶታል የሚል ነው። ብዙ ፉቴጆች አሉ አልነካም የሚያስብሉ። የቫር ዳኛው ግን ተመልክተውት ሽረውታል እና የምርም ሪያል ማድሪድ አንዳንዴ እድለኛም ነው። እውነት ለመናገር አትሌቲኮ ማድሪድ በደርሶ መልስ ጥሩ እንቅስቃሴ አድርጓል። በእንቅስቃሴ ደረጃ በጣም የተሻለ ነበር በሙከራ ረገድም እና ማለፍ ይገባዋል የምትለው አይነት የጨዋታ ሞመንት ነበር። ግን ደግሞ ሪያል ማድሪድ እንግዲህ አንዳንዶቹ መከራከሪያዎች አሉ። ለምሳሌ በአደባባይ የሚተቹት አሉ። ሪያል ማድሪድ እድለኛ ነው የሚሉት አሉ። አይ ሪያል ማድሪድ ማጂካል ነው፣ በቃ አስማታዊ ነው። እስከ አንተ ቀደም ሲል እንዳነሳው እስከ መጨረሻው ደቂቃ ድረስ ይፋለማል፣ ተስፋ አይቆርጥም፣ ከዛ አሳክቶ ይወጣል የሚሉ አሉ። ግን እኔ በግሌ እድለኛ ነው የሚያስብለው አይነት ውጤት ነበረ ያስመዘገበው። ፊር ፋክተሩም አለ። ሌሎች ቡድኖች ስለ ሪያል ማድሪድ የሚያስቡት ነገር አለ፣ እሱ ተጽዕኖ ውስጥ ይከታቸዋል። በሪያል ማድሪድ በኩል ደግሞ ተጫዋቾቹ የቡድኑ ታሪክ በራስ መተማመናቸውን ከፍ እንዲያደርግ ሪያል ማድሪድ እስከ መጨረሻው ደቂቃ ድረስ ሴኮንዶች ድረስ ተዋድቆ አሸንፎ ወደ ቀጣዩ ዙር እንደሚያልፍ ዋንጫም ጭምር እንደሚያነሳ ያስመለከተ ሞመንት ነበረ። ያው ብዙ ጨዋታዎችም ዋንጫንም ጭምር አትሌቲኮ ላይ ተመሳሳይ ነገሮች ናቸው ሀፕን የሚያደርጉት። ዋንጫም ለፍጻሜ ቀርበውም ጭምር እስከ 39ኛው ደቂቃ ድረስ እየመራ 90 ፕላስ ላይ ደቂቃ ተጨምሮ ከዛ ግብ ገብቶበት በራሞስ የምታስታውስ ከሆነ ከዛ እንደዛ እያለ ሪያል ማድሪድ የምር አንዳንዴ አስማታዊ የሆኑ ነገሮችን ዘንድሮም በፕሌይኦፍ ነው የመጣው እና ከአርሰናል ጋር ነው በቀጣይ የሚገናኙት። ያው አርሰናል ትላንትና አንድ አስቂኝ ነገር ተመልክቼ ነበረና ፒኤስቪን ሆላንድ ሄደው 7-1 ነበር አሸንፈው የመጡትና ያው ቀድሞ ያለቀ ጨዋታ ይመስላል። ምንም እንኳን ደርሶ መልስ ቢሆንም በእግር ኳስ ትላለ እርግጠኛ አትሆንም፣ ግን ያለቀ ጨዋታ ነበርና ማለቁን ደግሞ የምትመለከተው የፊት መስመሩ ኪረን ቴርኒ፣ ሜሪኖ እና ስተርሊንግ ነበሩና የአርሰናል ደጋፊዎች ክረምት ላይ በቻምፒየንስ ሊግ ፕሌይኦፍ
ጥሎ ማለፍ ጨዋታ ሶስቱ ተጫዋቾች ቡድኑን በቋሚነት ወደ ቻምፒየንስ ሊግ ግጥሚያ እንደሚገቡ ቢያስቡ ምን ሊያስቡ እንደሚችል ማሰብ አልችልም። ግን በጣም አስቂኝ ነው የአርሰናል የፊት መስመር። እንግዲህ አጥቂው ሙሉ ለሙሉ የክንፍ ቋሚ ቡካዮ ሳካ፣ ማርቲኔሊ እንኳን ተመልሷል፣ ሀቨርስም የለም፣ ገብርኤል ጀሱስም የለም። የፊት መስመሩ በጣም የተጎዳበት የተዳከመ ቡድን ነው። አሁን በጠቀስኳቸው ተጫዋቾች ገብቶም ቢሆን 2-2 ጨርሶ 9-3 በሆነ ውጤት አሸንፎ ወጥቷል እና አርሰናል በፐርፎርማንስ ደረጃ በሲዝኑ ጥሩ አይነት ቡድን ነው። ሪያል ማድሪድን ሊፈትን የሚችል አይነት ቡድን እንደሆነ ትመለከታለህ። በተለይ በፖሲሽን ረገድ ኳስን ይዞ በመጫወት በመከላከሉ ረገድ የምታማው አይነት ተጫዋች አይደለም። ግን አርሰናል እውን ሜሪኖን ይዞ ሪያል ማድሪድን በኳርተር ፋይናሉ አሸንፎ ያልፋለው የሚለው በጣም አጠያቂ ነው። በተለይ ደግሞ ሪያል ማድሪዶች ሁላችንም አእምሮ ውስጥ ከፈጠሩት ፊር ፋክተር አንጻር ሪያል ማድሪድ በቃ በቻምፒየንስ ሊጉ ኪንግ ነው፣ እሱን አረጋግጧል። 15 ጊዜ ነው ያነሳው። ሲያነሳ ደግሞ በጣም በሚያስገርም ሁኔታ ነው እና የምርም አርሰናል ከባድ ፈተና ነው ከፊቱ የሚጠብቀው። ለአርሰናል ሪያል ማድሪድ ባይሆን የተሻለ ነበር። ብዙ የአርሰናል ደጋፊዎች በዙሪያ ያሉ አሉ፣ አትሌቲኮ ቢሆንላቸው ደስተኞች ነበሩ። ግን ደግሞ ሪያል ማድሪድ ነው። በጣም አጓጊ ጨዋታ ነው፣ ከወዲሁ የሚያጓጓ ነው። አርሰናል ሪያል ማድሪድን እንግዲህ በታሪክ አሸንፎት አልፎ ያውቃል። ቴሪ ሄነሪ ባስቆጠራት ብቸኛ ግብ አሁን ደግሞ ከረጅም ዓመታት 2006 ከረጅም ዓመታት በኋላ ተገናኝቷል። በጣም አጓጊ ነው የሚሆነው ጨዋታው። የሆነ ሀሳብ እዚች ላይ ደግሞ ብጨምርበት ደስ ይለኛል። በተለይ የሁለቱን ክለቦች ግጥሚያ መጋቢት 30 ነው የመጀመሪያ ዙር የሩብ ፍጻሜ ጨዋታዎች የሚደረጉት። ተጠባቂ መራግሮች ናቸው፣ አብዛኞቹ ተጠባቂ ጨዋታዎች ናቸው። አርሰናል ደግሞ ከሪያል ማድሪድ ጋር መገናኘቱ ይበልጥ ተጠባቂ ያደርገዋል። አርሰናል በፕሪሚየር ሊጉ ባለፉት ዓመታት ጥሩ ተፎካካሪ እንደነበረ አስመልክቶናል። ዘንድሮም ደግሞ ተፎካካሪ ናቸው ተብለው ከሚገመቱ ቡድኖች መካከል አርሰናል አንደኛው ነው። ምንም እንኳን ሊቨርፑል በሊጉ ረጅም ርቀት ነጥቡን ቢያሰፋውም የተሻለ እንቅስቃሴ እያሳዩ ከሚገኙ ቡድኖች መካከል በአሰልጣኝ ሚካኤል አርቴታ የሚመራው አርሰናል አንደኛው ነው። በአውሮፓ ቻምፒየንስ ሊግም ጥሩ እንቅስቃሴን እያስመለከተን ይገኛል። እንዳነሳው ወደ ኔዘርላንድ አቅንቶ 7 ጎሎችን አስቆጥሮ ነበር በመጀመሪያው ዙር ጨዋታ የተመለሰው። በድምር ውጤት ቀጣዩን ዙር የተቀላቀለበትን ውጤት አስመዝግቦ ነው ከሪያል ማድሪድ ጋር በሩብ ፍጻሜው የተገናኘው። የሩብ ፍጻሜ ጨዋታ በአርሰናል ሜዳ በኤምሬትስ ስታዲየም ነው የሚደረገውና አርሰናል ይህንን እድሉን መጠቀም ይጠበቅበታል። ምክንያቱም የመጀመሪያ ጨዋታውን በሜዳው እንደማድረጉ መጠን ከቻለ ጨዋታውን የሚጨርስበትን እድል ማመቻቸት፣ አለዚያ ደግሞ ጎል እንዳይቆጠርበት ጥረት ማድረግ አለበት። ያ ካልሆነ ግን የመልሱ ጨዋታ በሳንቲያጎ ቤርናቦ ነው የሚደረገው። ሪያል ማድሪድ ደግሞ ነጩን ማሊያ ለብሶ በየትኛውም ስታዲየም አስፈሪ ቡድን መሆኑን በተደጋጋሚ እያስመለከተ ይገኛል። ከዛ ባለፈ የመልሱ ጨዋታ በሳንቲያጎ ቤርናቦ እንደመሆኑ መጠን ሳንቲያጎ ቤርናቦ ላይ የሚደረጉ ጨዋታዎች በተለይም የተለየ ትኩረት አላቸው። ደጋፊዎቹም ጣራው የሚዘጋል፣ ስታዲየሙ የተለየ ድባብ ይፈጥራልና ከዛ አንጻር ለአርሰናል የመጀመሪያ ጨዋታ በሜዳ መሆኑ የተሻለ ነው ብዬ በግሌ ያስባለሁ። ምክንያቱም የመጀመሪያውን ጨዋታ ቢያንስ ጎል እንዳይቆጠርበት ተከላክሎ የሚወጣበትን እድል ማመቻቸት ይጠበቅበታል። በእርግጥ ደግሞ በፊት መስመሩ ላይ በሪያል ማድሪድ በኩል በጣም ፈታኝ ተጫዋቾች ናቸው ያሉት። ሮድሪጎ አለ፣ ኪሊያን ምባፔ በጣም ፈጣን የሆነ ተጫዋች ነው። ከዛ ባለፈ ብራዚላዊ ኮከብ ቪኒሲየስ ጁኒየርም አለና ቪኒሲየስ ጁኒየር ፍጹም ቅጣት ምት ቢስትም የተሻለው ተጫዋች ነው በጨዋታ እንቅስቃሴና እነዚህ ሶስት ተጫዋቾች በፊት መስመሩ ላይ የሚፈጥሩት ጥምረት ደግሞ የተለየ መሆኑን በተደጋጋሚ አስመልክተነዋል። ሮድሪጎ ያልተወራለት በጣም ምርጥ ተጫዋች ነው። በፊት መስመሩ ላይ የተሻለ እንቅስቃሴ የሚያደርግ ሪያል ማድሪድ በተቸገረበት ሰዓት ምላሽ የሚሰጥ ምርጥ ጎሎችን የሚያስቆጥር ጥሩ እንቅስቃሴ ከሚያደርጉ የሎስ ብላንኮቹ ተጫዋቾች መካከል ብራዚላዊ የፊት መስመር ተጫዋች ሮድሪጎ በቀዳሚነት የሚነሳ ተጫዋች ነው። ሌላኛው ፈጣኑ ተጫዋች ኪሊያን ምባፔ አለ። እነዚህ ሶስት ተጫዋቾች በምን አይነት መንገድ የአርሰናል የተከላካይ ስፍራ ተጫዋቾች ያቆሟቸዋል የሚለው ይጠበቃል። በአርሰናል በኩል አንተ ቀደም ሲል እንዳነሳው የፊት መስመሩ ላይ የተቸገረ ቡድን መሆኑን እየተመለከትን እንገኛለን። በማድሪድ በኩል ደግሞ ጥሩ የመከላከል አቅም ያላቸው ተጫዋቾችን አሁን እየተመለከትን ነው። ቫልቬርዴ እንኳን በመሀል መከላከሉ ላይ ጥሩ እንቅስቃሴን ራውል አሴንሲዮ እያደረገ ይገኛል። ከሩዲገር ጋር እየተጣመረ ጥሩ እንቅስቃሴን እያስመለከተን ነው። በመከላከሉ ረገድ በማድሪድ በኩል ሜንዲ ነው ብዙ ትችቶች የሚነሱት። እንደሚታወቀው በቀኝ መስመር ላይ ተጫዋቾች መጎዳታቸውን ተከትሎ አንዴ ሉካስ ቫስኬስን አንዴ ደግሞ ቫልቬርዴን ካርሎ አንቸሎቲ ሲጠቀሙ እንመለከታለን። ቫልቬርዴም በጣም አስገራሚ እንቅስቃሴ ነው በቦታው እያደረገ የሚገኘው በክንፍ ተከላካይነት። እንዲሁም ሌላ ሎክ ያልሆነ ኳሊቲው ነበረ።
አሁን አዲስ የተገኘለት አዲስ ለነገሩ ተጫዋቹ አንቸሎቲም በጣም የሚያደንቁት የሚወዱት አይነት ተጫዋች ነው። አይነኬ ነው በሳቸው ስር። እሱም ደግሞ በየትኛውም አይነት ስፍራ ብታጫውተው የቁርጥ ቀን ልጅ ነው በቃ ማለት ይደርስላል እና በዚህም በተለይ የሪያል ማድሪድ የተከላካይ ስፍራ በተንኮታኮተበት ጊዜ ላይ ቫልቬርድ በመስመር መከላከሉ ሂደት እያሳየ የሚገኘው አቋም በጣም አስደናቂ ነው። ሸዋሚኒንም ተመልክተን ነበረ፣ በጣም ስናደንቀው ነበር በተለይ በመሀል ተከላካይነት እነ ሩዲገር በተጎዱበት ሰዓት። ቫልቬርድ ግን በጣም የሚያስደንቅ ነው። የምርም ተፈጥሯዊ ክንፍ ተከላካይ ነው የሚመስለው እና እያሳየ ያለው አቋም አስደናቂ ነው። በአርሰናል በኩል ምናልባት ለመጨመር ተስፋ የሚሰጠው ቡካዮ ሳካ ያው ከጉዳት መልስ ለጨዋታው ይደርሳል ተብሎ ይጠበቃል። አሁን ከኢንተርናሽናል ብሬኩ በኋላ ስለሚመለስ አዲስ ነገር እንግዲህ በጨዋታ ሂደት የሚገጥመው ነገር አይታወቅም። በቀደመ ብቃቱ ይመጣሉ የሚለው ነገር እሱም አጠያያቂ ነው። ግን ምናልባት ጨዋታውን ልዩ የሚያደርገው በመከላከል ሂደት እጅግ በጣም ጠንካራ የሆነው ቡድን በማጥቃት ሂደቱ አስፈሪው ከሆነ ቡድን ጋር የሚያደርገው ፍልሚያ ነው እና ይጠበቃል እንዴት ይቋቋሙታል አርሰናሎች እነኚህን የፊት መስመር ተጫዋቾች የሚለው በጣም አጓጊ ጨዋታ ነው የሚመስለኝ። በአርሰናል በኩል እንግዲህ በማጥቃቱ ሂደት እነ ቡካዮ ሳካ ሲመለሱ የሜዳ አድቫንቴጁንም ሆም አድቫንቴጁን ይዞ በኤሚሬትስ ነው የመጀመሪያ ጨዋታውን የሚያደርገው እና ምናልባት ጨዋታው እንዳትገምተው አይነት የሚያደርግ ይመስለኛል አሁን ላይ ሆነ ስታስበው። ግን ደግሞ ሪያል ማድሪድ አሁን ሁላችንም ላይ ያስቀመጠው ፊር ፋክተር አለ እና እሱ ነገር ብዙዎቹ ቀድሞ አይ በቃ ሪያል ማድሪድ አልፏል ለፍጻሜ ነው የምንጠብቀው የሚሉ አሉ። አሁን ባለው ሂደት ኤል ክላሲኮ ሊሆን ይችላል የሚሉ ብዙ ግምቶች አሉ። በባርሴሎናም ዘንድሮ አስደናቂ ጊዜ ነው እያሳለፈ የሚገኘው በላሊጋውም በቻምፒየንስ ሊጉም። ላሚን ያማል ደግሞ እና ራፊኛ የቡድኑ እንግዲህ ቁልፍ ተጫዋቾች ናቸው፣ የቡድኑ አብሪ ኮከቦች ናቸው የሞመንቱ እና ምናልባት ኤል ክላሲኮ ሊሆን ይችላል የሚሉ ግምቶች ከወዲሁ እየተሰሙ ነው። ግን እኔ በግሌ አርሰናል አሁን እያሳየ ካለው ጠንካራ እንቅስቃሴ ምንም እንኳን የአጥቂ ስፍራ ተጫዋቾች ባይኖሩትና በጉዳትም እየታመሰ ያለ ቡድን ቢሆን ይሄ ሁሉ ጉዳት ይዞ ዋናዎቹን የፊት መስመር አጥቂዎች የክንፍ ተጫዋቾችን ጨምሮ አጥቂዎቹን አጥቶ ስቲል በፕሪሚየር ሊጉም ሁለተኛ ደረጃ ላይ ነው የሚገኘው። በቻምፒየንስ ሊጉም አስደናቂ ጊዜን አሳልፈዋል እስከ ኳርተር ፋይናሉ ድረስና በቀላሉ እንዲሁ ሪያል ማድሪድ ጥሎት ያልፋል የምትለው አይነት ነገር አይደለም። ግን ሪያል ማድሪድ በታሪክ እንግዲህ ቀደም ሲል እንዳልኩት አእምሯችን ላይ ያስቀመጠው ነገር በየትኛውም አይነት መንገድ ጥሩም ሆኖ ጥሩም ሳይሆን የሚያልፍ አይነት ቡድን እንደሆነ ስላሳየ ብዙ ግምቶች ለሪያል ማድሪድ ነው እየተሰጡት የሚገኙት። በመድረኩ እንግዲህ በዘንድሮ ጥሩ ግምት ያገኘው የነበረው የአውሮፓ ምርጡ የተባለው የነበረው ሊቨርፑል በሚያስገርም ሁኔታ በጣም በአስደናቂ ብቃት በፔጄ ቶርናመንቱ ተሰናብቷል እና አሁን ላይ ምናልባት ለባርሴሎና እና ለሪያል ማድሪድ እንዲሁም ለሙኒክ እየተሰጠ ያለው ግምት ጠንከር እያለ የመጣ ይመስለኛል። ምናልባት የምትጨምረው ነገር ካለ? ሊቨርፑል ከተጠበቁ ቡድኖች መካከል በአውሮፓ ቻምፒየንስ ሊግ አንደኛው ነበር። ምክንያቱም በተሻለ እንቅስቃሴ ነበር ሊቨርፑልን ስንመለከተው የቆየ ነው። እስከ ፔዤ ባደረጋቸው ጨዋታዎች የተሻለ እንቅስቃሴን ሲያደርግ ቆይቷል። በፕሪሚየር ሊጉ የተሻለ የውድድር ዘመን እያሳለፈ ይገኛል። በሚቀጥሉ ጨዋታዎች ውጤቱን አስጠብቆ የሚሄድ ከሆነ ዋንጫውን በቅርቡ የሚያሳካበትን እድል የሚያረጋግጥበትን እድል ልንመለከት እንችላለን። እንደሚታወቀው ፒኤስጂ ልክ እንደ ሪያል ማድሪድ በፕሌይኦፍ ነበር 16ቱን የተቀላቀለውና ሊቨርፑል ግን ሲመራ ነበረ እንደምናስታውሰውና የደረጃ ሰንጠረዡን በመጀመሪያ ዙር እንደ ሊግ ነበረ የአውሮፓ ቻምፒየንስ ሊግ ሲደረግ የነበረውና አንደኛ ደረጃ ላይም ሲቀመጥ እንደነበረ ተመልክተናል። ቢሆንም ግን ፓሪስ ሳን ጀርማን በዚህ ውድድር ዘመን ከሊቨርፑል ጋር ያደረገው ጨዋታ በሁለቱም መርሃ ግብር በጣም ድንቅ እንደነበረ ተመልክተናል። በተለይም ደግሞ በፓርክ ደ ፕሪንስ የተደረገው የመጀመሪያ ዙር ጨዋታ እናስታውሳለን። ምስጋና ለአሊሰን ቤከር እንጂ በዛ ጨዋታ ላይ ክሊር ከት ቻንሶችን 27 ሙከራዎች ናቸው በአጠቃላይ የተሞከሩበትና ግብ ጠባቂው በእለቱ የተሻለ እንቅስቃሴ አሳይቶ ሊቨርፑልን ተሸክሞ የወጣበትን እንቅስቃሴ በመጀመሪያው ዙር ጨዋታ ተመልክተን ነበር። አንፊልድ ላይ በተደረገው ጨዋታ ግን ዴምቤሌ ጎል አስቆጠረ። በመጨረሻ በመለያ ምት ወደ ቀጣዩ ዙር ፒኤስጂ ያለፈበትን ውጤት አስመዝግቧል። በቀጣይ በሚደረጉ ጨዋታዎችም ፓሪስ ሰን ጀርመን በሁለቱ መርሃ ግብሮች ያደረጋቸውን እንቅስቃሴዎች የሚያሳይ ከሆነ ወደ ቀጣዩ ዙር የሚያልፍበትን እድል
ልንመለከት እንችላለን። ከእንግሊዙ ክለብ አስቶን ቪላ ጋር ነው ጨዋታውን የሚያደርገውና ይህም ደግሞ ተጠባቂ መርሃ ግብር ነው። ምክንያቱም አሴንሲዮን በጥሬ ተጫዋቾች የዝውውር መስኮት ፓሪስ ሳን ጀርማን እንደምናስታውሰው ለአስቶን ቪላ አሳልፎ ሰጥቷል። ኡናይ ኤምሬም በዛ እንደነበሩ እናስታውሳልና በጣም ተጠባቂ መርሃ ግብር ይሆናል ተብሎ ይጠበቃል። ፓሪስ ሳን ጀርማን ግን በሁለቱ ጨዋታዎች ያደረገው እንቅስቃሴ ድንቅ ነበር። ሊቨርፑል ከውድድሩ ይሰናበታል ተብሎ ያልተጠበቀ ቡድን ነበር። ዳርዊን ኑኔዝ የመለያ ምት ከሳቱ ተጫዋቾች መካከል አንደኛው ነበር። በርካታ ትችቶች ተሰንዝረውበታል። ከርትስ ጆንስም ስቷል። ግን የኑኔዝ ለየት የሚያደርገው አብዛኛው ደጋፊ ልክ እሱ ሊመታ ሲሄድ እንደሚስተው ነበር የሚያስበው እና ስቶት ደግሞ የእነሱን ጥርጣሬ ፕሩፍ ሲያደርግላቸው ትችቱ ናዳውን በከፍተኛ ደረጃ ወርዶበታል። ተጫዋቹ ላይ ትኩረት ተደርጎበታል። ምክንያቱም የሚያበክናቸው የኳስ እድሎች፣ የማይጠቀማቸው ኳሶች በርካቶች ናቸው። በጨዋታ እንቅስቃሴ ምርጥ 11 ውስጥ ገብቶ የሚሆን ተቀይሮ ከገባ በኋላም የሚያደርገው እንቅስቃሴ ወጥ እንዳልሆነ እናስታውሳለን። ብዙዎቹ በወቅቱ ከሊቨርፑል ጋር ተፎካክሮ ነበር ዳርዊን ኑኔዝን ወደ ክለቦቻቸው ለማምጣት ቢሆንም በመጨረሻም ሊቨርፑል የግሉ ካደረገው በኋላ ተጫዋቹ ግን የተጠበቀውን ያህል ግልጋሎት ለመርሲሳይዱ ክለብ ሊቨርፑል እየሰጠ አይገኝምና ከዚህ ጋር በተያዘ የሊቨርፑል ደጋፊዎች በተደጋጋሚ እሱ ላይ ተቃውሞ ሲያሰሙ እየተመለከትን እንገኛለን። ይበልጥ ደግሞ ተቃውሟቸውን ከፍ የሚያደርግ እንቅስቃሴ ነው እሱም ያሳየውና ይህ ደግሞ ይበልጥ በቀጣይ ጨዋታዎችም በሊጉ ተጫዋቹ ላይ ይበልጥ ተጽዕኖ ይፈጥራል። ምክንያቱም ራሱን በራስ መተማመንን ከፍ አድርገ ወደ ሜዳ የማትገባ ከሆነ የደጋፊው ጩኸትና እንዲሁም ደግሞ የሚመጡ ትችቶች ይበልጥ ራስን እንድታጣና የተሻለ ነገር ማሳየት እንዳስችል ያደርጋሉና እነዚህን ነገሮች ለመቅረፍ ተጫዋቹ በራስ መተማመኑን ከፍ ማድረግ አለበትና በቀጣይ በሊጉ በሚያደርጋቸው ጨዋታዎች የተሻለው ሆኖ መቅረብ ይጠበቅበታል። በቀጣይ ሳምንትም በሳምንቱ መጨረሻ ከኒውካስል ጋር የሚያደርጉት የፍጻሜ ጨዋታ ይጠበቃል። ሊቨርፑል ስንት ዋንጫ አሳክቶ የውድድር ዘመኑን ይቋጫል የሚለው ይጠበቃል። ከአውሮፓ መድረክ ግን ተሰናብቷል በፓሪስ ሳን ጀርማን። ፓሪስ ሳን ጀርማን በደንብ ሊቨርፑልን አሳምኖ ነው ያሸነፈው በደርሶ መልስ። ሊቨርፑል የአውሮፓ ምርጥ ቡድን ተብሏል በዚህ ሲዝን እንደምታስታውሰው እና በበርካቶች የምር ይገባው ነበር የሚለው አስደናቂ ነው። እንዲሁም አርኔ ስሎት የፍጻሜ አይነት ፍልሚያ በሰሚ ፋይናል ማግኘት ያለብን አይነት ሀብታም ቡድን ነው፣ በጣም አስደናቂ ቡድን ነው፣ ግን እኛ በጥሎ ማለፉ አግኝቶናል በሚል ሽንፈቱንም አምነው ተቀብሏል። ላለመቀበልም አይችሉም። ለነገሩ በጣም አሳማኝ ስለነበር ግን በዘመኔ በጣም አስደናቂ አይነት የመራው ጨዋታ ነው፣ እኔ ኢንቮልቭ ያደርኩበት ጨዋታ ነው ብለዋል። ፔዤ በጣም ልዩ ነበረ። ሉዊስ ኤንሪኬ ኪሊያን ኤምባፔ ከወጣ በኋላ የፈጠርነው ቡድን በማጥቃቱም አጠቃላይ በቡድኑ ኦርጋናይዜሽን አስደማሚ ነው ብሏል። የሚገርም ቡድን ነው ያስመለከቱን ፓሪስ ሳን ጀርማን። አልካላፊም ሀሳባቸውን ሰጥቷል። አሁን እኛ ስታር የለንም ብሏል። ኮከብ ሳይሆን ያለን ቡድኑ በራሱ ኮከብ ነው የሚል ሀሳብ ሰጥቷል እና ፔዤ አሳምኖ ያለፈ ነው ወደ ኳርተር ፋይናሉ። ሊቨርፑል ግን ሳይጠበቅ ነው ከውድድሩ የተሰናበተው። ምንም እንኳን ብዙ ግምቶች ለፔዤ አሁን ላይ እየሰጠን ባይሆንም እንደ ቡድን ግን በተለይ ሊቨርፑል ላይ ያሳዩት አቋም ፋይናሊስት ሊሆኑ እንደሚችሉም በራሱ አንዱ ማሳያ ነው። ባርሴሎናንም ብናነሳ ደስ ይለኛል በግሌ። ባርሴሎና ዘንድሮ በጣም አስደናቂ ጊዜን እያሳለፈ ነው። በተለይ የቡድኑ ደግሞ ቁልፍ ተጫዋቾች እንዲሁ ፍሮንት ላይነር የምትላቸው በቡድኑ ስኬት የምታነሳቸው ራፊኛና ላሚን ያማል ተጠቃሽ ናቸው። ባርሴሎናም ምናልባትም በሲዝኑ በላሊጋውም ጥሩ እንቅስቃሴ ነው እያደረገ የሚገኘው። ምናልባት ፋይናሊስት ሊሆኑ ከሚችሉ ቡድኖች መካከል ሊሆን እንደሚችል ታነሳለና በጣም አስደናቂ ጊዜ ነው እያሳለፈ የሚገኘው ባርሴሎና። ባርሴሎና በዚህ የውድድር ዘመን ጥሩ የውድድር ዘመንን እያሳለፉ ከሚገኙ ቡድኖች መካከል አንደኛው ነው። ተጫዋቾቹ ደግሞ በተለይም ደግሞ የተሻለ እንቅስቃሴ እያስመለከቱ የሚገኙ ተጫዋቾችን እየተመለከትን እንገኛለን። ራፊኒያ በጣም የተሻለው ተጫዋች ሆኖ በባርሴሎና ቤት ጥሩ እንቅስቃሴን እያደረገ ይገኛል። ወጣቱ ተጫዋች ላሚን ያማል ደግሞ ሌላኛው የቡድኑ ትልቅ አቅም ነው። ከዛ ባለፈ በመሀል ክፍሉ ላይ ፔድሪ፣ ጋቪ የመሳሰሉ ተጫዋቾችን ማንሳት እንችላለን እና የተሻለ የውድድር ዘመንን እያሳለፉ ይገኛሉ። የአምና የፍጻሜ ተፋላሚ ከነበረው ከጀርመኑ ክለብ ቦሩሲያ ዶርትሙንድ ጋር ነው በሩብ ፍጻሜው የካታላኑ ክለብ ባርሴሎና ጨዋታውን የሚያደርገውና
ቦሩሲያ ዶርትሙንድም ከሊል ጋር ያደረገውን ጨዋታ ተመልክተናል። ቢሆንም በመጨረሻም ወደ ቀጣይ ዙር ያለፈበትን ውጤት አስመዝግቧል። በቀጣይ በሚደረገው ጨዋታ ግን ተጠባቂ መርሃ ግብር ነው። ከሚጠበቁ ጨዋታዎች መካከል አንደኛው ይህ ጨዋታ ነው። ባርሴሎናም በዚህ በአውሮፓ ቻምፒየንስ ሊግ እስከ ፍጻሜ ለመጓዝ ቦሩሲያ ዶርትሙንድም የተሻለ እንቅስቃሴ አሳይቶ እስከ ፍጻሜ ለመጓዝ የሚያደርገው ጥረት ነው። ባርሴሎና በላሊጋው የተሻለ የውድድር ዘመን እያሳለፈ ይገኛል። ከማድሪድ ጋር እንዲሁም ከአትሌቲኮ ማድሪድ ጋር ዋንጫውን ለማንሳት ጥረት እያደረጉ የተመለከትናቸው እንገኛልና በቀጣይ በሚደረጉ ጨዋታዎችም በቻምፒየንስ ሊጉ ምን አይነት ውጤት ያስመዘግባሉ የሚለው ሌላኛው በባርሴሎናና በሃንሲ ፍሊክ የሚጠበቅ ጉዳይ ነው። መልካም ወንዴ፣ እንግዲህ በቀጣይ ፋይናሊስቶቹን የሚያሳየን ይሆናል የቻምፒየንስ ሊጉ መርሃ ግብር። ዝግጅቱን ወደ እናንተ እያደረስን አብረናችሁ ቆይታ ያደረግነው ባልደረባዬ ወንድማገኝ ጸጋይና እኔም አቤል ነዋይ በጋራ በመሆን ነበር። በቀጣይ አብረን እስክንገናኝ መልካም ጊዜ።